ለመላው እስልምና እምነት ተከታዮች በሙሉ እንኳን ለ1447ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ጤና ይስጥልን እንደምን አላችሁ ውድ ተመልካቾች። ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ። ሙስሊሙ ማህበረሰብ በረመዳን ጾም ወቅት ያሳየውን ማህበራዊ ትስስርና እርስ በርስ መደጋገፍ በሌላው ጊዜ አጠናክሮ ማስቀጠል እንዳለበት የደቡብ ወሎ ዞን እስልምና ጉዳዮች ከፍተኛ ምክር ቤት ጥሪ ያቀረበ። ሰላም ለሰው ልጆች ሁሉ አስፈላጊ ጸጋ መሆኑን በመገንዘብ ሙስሊሞች ለሰላም ዘብ ሊቆሙ እንደሚገባም ምክር ቤቱ አሳስቧል። ከድር አሊ ወርሃ ረመዳን የእስልምና እምነት ተከታዮች ራሳቸውን ከፈጣሪ ጋር ይበልጥ የሚያቀራርቡበት፣ በጾምና በጸሎት የሚተጉበት፣ ነፍሳቸውን በንስሐ የሚያጸዱበት ወር ነው። ወሩ በጉጉት የሚጠበቅ ሲያልፍ የሚናፈቅ ወር ነው። በአሁኑ ወቅት የእስልምና እምነት ተከታዮች 1447ኛውን የረመዳን ጾም አገባደው ለቀጣዩ ረመዳን ፈጣሪ ያድርሰን የሚሉበት ጊዜ ነው። የደቡብ ወሎ ዞን እስልምና ጉዳዮች ከፍተኛ ምክር ቤት የሰላምና እርቅ ተጠሪ የሆኑት ኡስታዝ ሰይድ አሊ የአንድነት ወር በሆነው የረመዳን ጾም ሙስሊሙ ማህበረሰብ ያሳየውን አንድነት ከረመዳን በኋላም አጠናክሮ መቀጠል እንዳለበት አስገንዝበዋል። ረመዳን በዋናነት የሚያስተላልፈው መልእክት አብሮነት ነው፣ አንድነትን ነው፣ መተባበርን ነው፣ መታዛዝን ነው። የዚህም በጣም በርካታ ማሳያዎች አሉ። ስናፈጥር በጋራ ማፍጠር፣ በተለይ ምስኪኖችን አብረን እንድንሆን እንድናግዛቸው፣ ለመሳኪኖች ደግሞ በእለቱ ደስተኛ ሆነውና እንደሌላው ሰው ደስ ብሏቸው ለብሰው ተመግበው እንዲውሉ የሚያደርግ መልእክት ነውና እጅግ በጣም ወሳኝ ማህበራዊ መልእክት ያስተላልፋልና ረመዳንን አብረን እንደከረም ስንተጋገዝ እንደከረምን ሁሉ ይሄም ከረመዳን በኋላ መቀጠል እንዳለበትና ለዛ ትምህርት ቤት ሆኖ ነው ረመዳን ያሳለፍ ነው። የረመዳን ጾም ሲጠናቀቅም ዘካተል ፊጥር መስጠት ግዴታ ይሆናል። እናም ሙስሊሙ ማህበረሰብ ዘካተል ፊጥርን ትኩረት መስጠት እንዳለበትም ነው ኡስታዝ ሰይድ የገለጹት። ሁለት ዘካዎች ናቸው ያሉት በእስልምና ውስጥ ዘካቱል ፊጥርና ዘካቱል ማል የሚባለው ለብቻ ሁለት ናቸው። ያኛው የእስልምና አንድ ማዕዘን ነው፣ ጾም ጋር ተያያዥነት የለውም። ይሄ ግን ጾም ጋር ተያያዥነት ያለው ጾም የጾመ ሰው በንግግሩ በይታው በተለያዩ ነገሮች ያበላሻቸው ነገሮች ካሉ ማንጫ ነው፣ ማጠቢያ ነው። ልክ ልብሱን በኦሞ በሳሙና እንደምናጥበው ለእንደዛ የሚያነጻ ነው። ጾሙን የሚጠብቅ ሶደቃ ነውና ያ መሰጠት አለበት ከዒድ በፊት ማለት ነው። ከአንድ ቤተሰብ 10 ቤተሰብ ካለው ከ10ሩም ቤተሰብ ያወጣል። ምናልባት የሚጾሙት 5 ቤተሰብ ከሆኑ ያልጾሙት የ5 ቤተሰቦችም ይወጣል። ዋናው ነገር ግን ከዒድ ቀድሞ መድረስ መቻል አለበት ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ከዒድ ቀድሞ ካልደረሰ እንደማንኛውም ሶደቃ በአዘቦቱ ቀን እንደተሰደቀ ሶደቃ ነው የሚቆጠረው እና ለጉዳያቸው እንድንደርስላቸው ዋና ወሳኝ መልእክት ነው። ሙስሊሙ ማህበረሰብ በራሱ ሰላማዊ ሆኖ ለሰላም ዘብ መቆም እንዳለበትም ተናግረዋል። ለሰው ልጆች አላህ Subhanahu Wa Ta'ala ከሰጣቸው ትልልቅ ጸጋዎች ውስጥ የመጀመሪያው ትልቁ ጸጋ ሰላም ነው። አላህ Subhanahu Wa Ta'ala የአንድን ማህበረሰብ እድገት ወይም ደህንነት ሲገልጽ ሁለት መሰረታዊ ነገሮች መሆን አለበት። የመጀመሪያው አማን የሚባል ነገር ነው፣ አልአምን ነው። ሁለተኛው አማን ከተገኘ በኋላ የእለት ጉርስን ሁሉም በአቅሙ አግኝቶ ቤት መግባት ነው። ሁለቱ መሰረታዊ ነገሮች በአንዲት ሀገር ውስጥ ወይም በአንድ ማህበረሰብ ውስጥ ያሉበት ማህበረሰብ እድገት ላይ ያለ ማህበረሰብ ነው ብሎ እንደ ቁርአን አስተምሮት ተቀምጧል። ሱረቱል ቁረይሽ ላይ ሌላ ፊ ቁረይሽ የሚለው መልእክት ላይ ይሄን ነው የሚያስተምረው። እንደ አካባቢያችንም እንደ ሀገራችንም እንደ ዓለምም ለሰላም መጨነቅ ያስፈልጋልና ሰላም ላይ አጽንኦት ሰጥተን መስራት ይጠበቅብናል። ሰላም የሚጀምረው ከራስ ነው፣ ከማንነት ነው፣ ከኔ በመጀመር ስለሆነ ሁላችንም ሰላምን ጠብቅ። በበዓላት ወቅት ከፍተኛ ግብይት ከሚከናወንባቸው የደሴ ከተማ አካባቢዎች አንዱ ሸርፍተራ ነው። ባልደረባችን አበሻን ላይ በሸርፍተራና ሳላይሽ የእንስሳት ግብይት ቦታ ተገኝቶ የበዓል ግብይቱ ምን እንደሚመስል ያስቃኝናል። አብረን እንከታተል። በደሴ ከተማ ሰፊ የሆነ የንግድ እንቅስቃሴ ከሚካሄድባቸው አካባቢዎች አንዱ ላይ እንገኛለን። በላይ በኩል አራዳ፣ በፊት ለፊት ሸርፍተራ፣ አሁን ያለንበት ደግሞ የጨው በረንዳ በመባል የሚጠራው አካባቢ ላይ ነው የምንገኘው። ዛሬ የኢድ የገበያ ሁኔታ ምን ይመስላል የሚለውን እናስቃኛችኋለን። በዓል እንግዲህ ያው በምንችለው ልብስ ጫማ ገዝተናል። ያው አማችን በሚችለው ቤት ያው በገዝተናል። እንግዲህ ለቢጣስ ምን ተገዛ? ያው መታየውን ተገዝቶልሻል? እንኳን አደረሰኝ። የበዓል ገበያው አልহামዱሊላህ ነው በመጀመሪያ። ከዛ ውጭ ያለው ነገር ያው ብዙ የተጋነነም ባይሆን ተመጣጣኝ ነገር ነው ያለው።
ስለዚህ በጉንም ምኑንም ሁሉም ያው እንዳቅማችን እየገዛዛን ያለ ነው። እንኳን አደረሳችሁ። እንኳን አብራ ደረሰ። ዛሬ ምን ገበየሽ? የገበያው ድባብ አጠቃላይ ምን ይመስላል? ገበያው ድባብ ቆንጆ ነው። የልጆችንም ገዝቻለሁኝ፣ ለራሴም ገዝቻለሁኝ። ኢዱ ደግሞ ነገ ስለሆነ በጣም ደስ ብሎናል። በቃ በተረጋጋን እናሳልፈው አልহামዱሊላህ። ዋናው ደግሞ በሰላም ጾማችንን ጨርሰን ይሄ ነው የሚያስፈልገው ለኛ። ባባዬ ምን ተገዛለህ? እኔ ልብስ ያው ጃኬት፣ ቲሸርት፣ ሱሪና ጫማ ተገዝቶልኛል። ደስ ብሎሃል? መልካም በዓል ተመኝቼልሃለሁ። መልካም በዓል። አሁን ደግሞ የምንገኘው ደሴ ሳላይሽ በግ ተራ ነው። የበጉ ዋጋ እንዴት ሆኗል፣ ምን ደርሷል የሚለውን ቆይታ ልናደርግ ነው። እንኳን አደረሰ። እንኳን አብሮ አደረሰ። በጎች እያየሁኝ ነው። በጣም የሚገርም በግ እዚህ ጋር ይታየኛል። ስንት ነው እስኪ ፈራሁት? አሁን እስከዛሬ 20 22 ነበር። አሁን ግን 30 ሺህ ነው ይበቃ። 30 ሺህ ነው ይበቃ። አቤት ይላል አይልም? አቤት ይላል። ያየው ከዚህ በላይ ይኸው እነዚህ ደግሞ አሉ። እነዚህ አሁን 22 አሉ፣ 22 25 አሉ። አዎ 27 አለ። እንግዲህ በየአይነት ሞልቷል። ትንሹና ትልቁን እስኪ አማክለህ ንገረኝ። ትንሹ ከ14 ጀምረህ አለ። ከ14 ሺህ ጀምረህ እስከ 15 16 ድረስ አለ። እንዴት ነው ገበያው? ገበያው እንግዲህ እንዳለው ሁኔታ ደህና ነው። ባለበት ሁኔታ ነው ያለው። እንደ ወቅቱ እያየን ያለ ነው። ያው ገና እየጀመርኩ ነው። ገና እያየሁት ነው ያለሁት። 28 ሺህ እያለ ነው አሁን 28 ሺህ ብር እያለ ነው። ካምናውና ከነበሩት ጊዜያቶች አንጻር እንዴት ነው? አሁን ጨመር አድርጓል። ትንሽ ጨመረ። አሁን ጨመረ። እንዴት ነው የፍየል ዋጋ? ይሄ ፍየል ስንት እየተባለ ነው? 60 70 ሺህ። ይሄ አሁን 60 ሺህ እየተባለ ነው። 65 መጨረሻው ስንት ነው? 65 65። አዎ። በደሴ ከተማ የዛሬው የኢድ ገበያ ውሏችን ይህን ይመስል ነበር። ኢድ ሙባረክ። ብቁና ተወዳዳሪ የሕክምና ባለሙያዎችን ለማፍራት እንደሚሰራ የደሴ ጤና ሳይንስ ኮሌጅ አስታወቀ። ኮሌጁ ከመካከለኛ ደረጃ ወደ ከፍተኛ የትምህርት ተቋም ማደጉን ተከትሎ የምስጋና ፕሮግራም አካሂዷል። ተመስገን አሰፋ ተጨማሪ አለው። የደሴ ጤና ሳይንስ ኮሌጅ ከመካከለኛ ደረጃ ወደ ከፍተኛ የትምህርት ተቋምነት እንዲያድግ የፌዴራል ከፍተኛ ትምህርትና ስልጠና ባለስልጣን እውቅና ሰጥቶታል። ይህ እውቅና በአዋጅ እንዲጸድቅ የአማራ ክልል ጤና ቢሮ ለአማራ ክልል መስተዳደር ምክር ቤት ያቀረበው ጥያቄ ተቀባይነት አግኝቷል። ይህንን አስመልክቶ ኮሌጁ ባዘጋጀው የምስጋና ፕሮግራም ላይ ከአሚኮ ጋር ቆይታ የነበራቸው መምህራንና የስራ ኃላፊዎች ኮሌጁ በጤናው ዘርፍ የራሱን አስተዋጽኦ ማበርከቱን አንስተዋል። በመካከለኛ ደረጃ ያሉ የጤና ባለሙያዎችን እያፈራ ያለ አንጋፋ ተቋም ነው። እስካሁን ድረስ ከ20 ሺህ በላይ የሚሆኑ የጤና ባለሙያዎች በተለያዩ ክልላችን እያፈራ ያለ አንጋፋ ተቋም ነው። የነበረው ጥሩ ነው። አሁንም ያው እንደተጠበቀ ነው ያለው። መሰረቱን ሳይለቅ የጥራት ቁጥጥሩ በተሻለ ሁኔታ አሁንም እየተተገበረ ስለሆነ የትምህርት ጥራቱ ምንም አጠያያቂ አይደለም። በቀጣይም በጤናው ዘርፍ ውጤታማ ስራ ለማከናወንና አዳዲስ ምርምሮችን ለማድረግ እንደሚሰሩም ገልጸዋል። የአማራ ክልል ውስጥ ያለው ጤና ተቋም ብዙ ከ60% በላይ የሚሆነው ገና የዲፕሎማ ደረጃ ላይ ያለ ባለሙያ ነው እና ስለዚህ ያንን ለማሻሻል ከፍ ለማድረግ የባለሙያውንም ጥያቄ የህብረተሰቡንም ጥያቄ ለማሻሻል ያው እኛም የበኩላችንን ለመወጣት አሁን የበለጠ አደራ እንድትሰጠን እናምናለን። ጥራቱን የጠበቀ ትምህርት መስጠት፣ ምርምርና ጥናት ማካሄድ፣ ማህበረሰቡን ሊጠቅም የሚችል ማህበረሰብ አቀፍ አገልግሎት መስጠት ነውና እነዚህ ላይ በርትተን እንድንሰራ ከተለያዩ አጋር ከሚሆኑ ዩኒቨርሲቲዎች ጋር በመተባበር ልዩ የሆነ የስልጠና መርሃ ግብሮችን እያገኘን በክልላችን ያለውን መካከለኛ ደረጃ የጤና ባለሙያ ወደ ከፍተኛ ደረጃ የጤና ባለሙያ የማሸጋገር ተልዕኮ እንወጣለን ብለን ተስፋ እናደርጋለን። የኮሌጅ ዲን አቶ ሁሴን መኮንን ኮሌጁ ያገኘው እውቅና ለአካባቢው ማህበረሰብ መልካም እድል መሆኑን ተናግረዋል። አሁን ላይ እንደ ክልልም እንደ ሀገርም ዲግሪና ከዛ በላይ የያዘ የጤና ባለሙያ የሚል ስታንዳርድ ስለወጣ በአካባቢው ያሉ ዲፕሎማ ላይ ያሉ የጤና ባለሙያዎች በቀላሉ አክሰሱ ገጥሟቸው ትምህርታቸውን ይማራሉ። የግል ትምህርትም በተጨማሪ እንሰጣለን። ይህም በመሆኑ የአካባቢው ማህበረሰብ ልጆቹን ሌላ ቦታ ሌላ ዩኒቨርሲቲ ሳይልክ ብዙ ወጪና እንግልት ሳይገጥመው በቅርቡ ልጆቹን ያስተምራል ማለት ነው። ኮሌጁ በምርምርና በማህበረሰብ አገልግሎት የጀመረውን ስራ አጠናክሮ እንደሚቀጥልም ጠቅሰዋል። የኮሌጁ ስያሜም የደሴ ከፍተኛ ትምህርት ጤና ሳይንስ ኮሌጅ ተብሏል። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎቻችን የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን።
ለመላው እስልምና እምነት ተከታዮች በሙሉ በድጋሚ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። ደጀን አምባቸው ነበርኩ። መልካም በዓል።